ጤና ይስጥልን ተመልካቾቻችን ይህ አካታይ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታይ ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር እየሳት ምንቀርብላችሁ በተለይም የወለድ አልባ የፋይናንስ ስርዓት ላይ ሰፋ ያሉ ፕሮግራሞች እናቀርብ ቆይተናል። ዛሬ ደግሞ አንድ ለየት ያለ እንግዳ ገብያለሁ። እስተዋዝ እንግዲህ አንተ ብዙ ሰው የሚያቀህ በኢትዮጵያ የመጀመሪያ የሆነውን የዓለም አቀፍ የቁርአን ውድድር ወደ ሀገራችን በማምጣት በተለይ እሴታችንን ባህላችንን ወጋችንን እንደው ከሃይማኖታዊ ትውፊት አንፃር ደግሞ በተለይ የቱሪዝም ሴክተሩንም ኢትዮጵያ የነጃሽ ሀገር ነች ታዋቂ ነች የሚለውን ጉዳይ እንደው እሱን ለመግቢያ እናድርግ። ምንም እንኳን ዋና የርዕሳችን ጉዳይ ባይሆንም ከዚህ አንፃር አንተ የሰራው ነገር በጣም ትልቅ ነገር ነው። ከአንድም ሁለት ዙር በቅርብ ጊዜ በጣም እንደው እንደ መግቢያ እንደው እስቲ በተለይ ይሄ የዓለም አቀፍ ማህበረሰቦችና ትልቅ ዳዒዎችን የሃይማኖት አባቶችን ወደ ኢትዮጵያ ስታመጣ የነጃሽ ሀገር ከመሆናችን አንፃር እንዴት ነው እንደው ተመለከትከው? በአጠቃላይ በመጀመሪያ ደረጃ እንግዲህ በጣም ታንኪዩ ለዚህ ፕሮግራም ስለጋበዛችሁኝ። በመቀጠል እንግዲህ ወደ ዋናው ርዕሱ ከመግባታችን በፊት ፕሪ ቅድሚያ ይሄ የኢትዮጵያ ዓለም አቀፍ የቁርአንና የአዛን ውድድር አዋርድ ነው እንግዲህ ለሁለት ጊዜ ያዘጋጀ ነው። የመጀመሪያ ዙር በ2022 በፈረንጆች 56 ሀገር ነው ወደ ኢትዮጵያ የመጣው። ሁለተኛው ዙር ላይ ደግሞ አሁን ያው በቅርቡ በ2025 ማለት ፌብሩዋሪ 2 ላይ በአዲስ አበባ ስታዲየም የተካሄደው ዓለም አቀፍ የቁርአን ውድድር ያው 60 ሀገር ነው ወደ ኢትዮጵያ የመጣው። ያ ማለት ኦዲየንሱ ሰፊ ነው የሚታወቅ ነው። ስለዚህ አሁን እኛ እንደ ይሄ ዝግጅት ስናዘጋጅ እንግዲህ እንደ መስራች የዛ ፕሮጀክት መስራች ከሆኑ ሰዎች አንዱ ነኝና ያን ነገር ስናረግ እንግዲህ ኢትዮጵያ የምትባል ሀገር አለ ሌላ ሀገር ስለሌለ ማለት ነው። በሌሎች ዘርፎች ላይ ኢትዮጵያ ስታሳካ የነበረችው ስኬቶች አሉ። በተመሳሳይ ደግሞ በጣም ኔጌቲቭሊ ባልሆነ መልኩ ስማችን ወይ ደግሞ የተሳሳቱ ግንዛቤዎች ሀገራችን ላይ በተለይ መልኩ በዓለም አቀፍ ደረጃ የምናየው ነገሮች አሉ። በዚህ በኩል ያው ሞር ኦፍ ኔጌቲቭ ፓርቱ ቢበዛም ፖዚቲቭ ፓርቶችም አሉ። ስለዚህ እኛ እስከ መቼ ነው ሁሉ ጊዜ ኢትዮጵያ በደካማ ጎን የምትጠቀሰው የሚለውን ፓርት የራሳችን ሚና መጫወት እንችላለን። ምክንያቱም ልክ በአትሌቲክስ ትልቅ ስም እንዳለን በዚህ በቁርአንና በአዛን ደግሞ ውድድሩ አዋርዱ ላይ ደግሞ ኢትዮጵያን በዓለም አቀፍ ደረጃ ከፍ አድርገን ማሳየት እንችላለን እንደምንችል ያው እኛ እርግጠኞች ነን። ፕሮፌሽናሊም እኔም ፐርሰናሊ ዓለም አቀፍ የቁርአን ዳኛ ነኝ። የተለያዩ ሀገሮች ላይ መዳኘቱ አለ። ያንን ኤክስፒሪየንስ ደግሞ ወደ ሀገር ማምጣት ተፈልጋለ አመጣ ነው ማለት ነው። ያንን ስናመጣ አንደኛ ቱሪዝም ይሄ ቱሪስቶች ኢትዮጵያን እንዲያስቡት ዓለም አቀፉ ማህበረሰብ ኢትዮጵያ የምትባል ሀገር ሀበሻን እንዲያስቧት ነው የሚያደርገው ማለት ነው። ሞቲቬሽን ነው የቱሪዝም ሴክተሩን ሞቲቬት ያደርጋል ያነቃቃል። ሌላው ደግሞ ኢንቨስትመንቱን ፓርት ምክንያቱም መጡ ሰዎች ተወዳድሮ መሄድ ብቻ ሳይሆን ምክንያቱም 60 ሀገር ስታመጣ 60 ግለሰብ አይደለም መጣው ሉካኖች አሉ። በመቶዎች መቁጠር እንግዳ ነው የሚመጣው። በእነዛ እንግዳዎች ደግሞ መጡት በጣም ተጽዕኖ ፈጣሪ ናቸው። በሀገራቸው ላይ ተሰሚነት ያላቸው ኢንፍሉዌንሻል ሰዎች ናቸው። ኢንተርናሽናሊ በጣም ኢንፍሉዌንሻል ሰዎች ናቸው መጡት። እነሱ የሚሉት እኛ ኢትዮጵያኖች ከምንገልጸው በላይ እነሱ ወርድ ትልቅ ትርጉም አለው። ምክንያቱም ታሳውስ እንደሆነ ፕሮፌሰሩ የከማል ቂዳ መባሉ ፕሮፌሰር አልጄሪያዊው በደንብ ኢትዮጵያን የገለጻት ኢንቨስተሮች ወደ ኢትዮጵያ ሀቅ አለብን ኢትዮጵያ አደራ አለብን። ምክንያቱም ኢትዮጵያ ቀድሞ ስደተኞችን ለሂጅራ ፈርስት ሂጅራና ሰከንድ ሂጅራ የተሰደዱትን ሰሃቦችን አስተናግዳለች። ስለዚህ ባለ ዕዳ ነን። እኛም አሁን ባለን በኢንቨስትመንቱም በምንም በቱሪዝም በሁሉም መልኩ ኢትዮጵያን ከኢትዮጵያ ጎን ለመሰለፍ ኃላፊነት አለብን የሚል ጥሪ ያስተላልፏል። ያ የኛ አምባሳደሮች ከሚያስተላልፉት ይልቅ ይሄኛው አምባሳደር ሆኖልን ማለት ነው መሰል በጣም በርካታ ሰዎች ናቸው። ሌላው የኢጂፕቱ ማንሳት እንችላለን። ኢጂፕት የግብጻዊ ተወዳዳሪ እንግዲህ ኢትዮጵያና ሁለታችን ያለደበት እናቃለን። እኛ ኮሙኒኬሽናችን ደግሞ ህዝብ ለህዝብ ግንኙነት ነው። እኛ ግንኙነት ኖርማሊ ያ ማለት ህዝብ ለህዝብ ግንኙነት ማጠናከር ስለሆነ ያ ግብጻዊ በእንትን የተወዳደረበት ያው አሸናፊ ነው። አንደኛ ደረጃ የወጣ ነው በቲላዋ ወይም ተርቲል የሚባለው ውድድር ላይ በቁርአን አቀራር ያው ሳይንስ ነው እሱ ራሱ የቻለ ሳይንስ ነው።
በዛ አሸናፊ ነው እዛ ላይ በቲክቶክም በምኑም ስለ ኢትዮጵያ እንግዲህ እየቀረጸ አዲስ አበባን እየቀረጸ ለዓለም እያሳወቀ ነበር የከተማውም ደግሞ ገጽታ ደግሞ ይመቻል ኮሪደር ልማቱም ምኑም ስታዩ ለአፍሪካ ህብረትም በቃ ብዙ ምን ገልጻቸው ነገሮች አሉ ማለት ነው ይሄ ኔጌቲቭውን ፓርቶቹን እዛው ተተን ይሄ የቤት ውስጥ ጉዳይ ስለሆነ ማለት ነው የቤት ውስጥ ጉዳይ በቤት ውስጥ ይፈታል የጓዳ ጉዳይ ስለሆነ ሌላውን ግን ሐቁን ትክክለኛውን ኢትዮጵያን ገጽታ ደግሞ ለዓለም ማሳየት አለብን የገጽታ ግንባታ ላይ ሰርተናል የኢንቨስትመንት ፓርት ላይ ሰርተናል ቱሪዝም ላይ ሰርተናል ታሪክ ላይ ሰርተናል በቀጣይ ደግሞ ሐበሻን ይሄ የቢላልን ታሪክ ዳግም በዩኔስኮ ላይ ለማስመዝገብ እየሰሩ ነው ያለው ይህ ማለት ምን ማለት ነው በውድድሩ ምክንያት በርካታ ሀገሮች ለምሳሌ ኢትዮጵያ ሞሮኮን ወደ ኢትዮጵያ አምጥተናታል ወደ ኢትዮጵያ ስትመጣ ከቁራ ውድድሩ በዘለለ አሁን ከተለያዩ መንግስት ሴክተሮች ጋር አብሮ ተፈራርሞ በተለያየ ዘርፍ ላይ በልማት ላይ ዲቨሎፕመንት ላይ አብሮ ተፈራርሞ ወደ ስራ ገብቷል ይሄ የቁራ ውድድሩ ትርፋት ነው ሌሎች ሀገሮችም እንደዚህ ያሉ ማለት ነውና እንግዲህ ለጊዜው ይሄን ያልካለም ኢንሻአላህ ደግሞ በኔክስት ታይም ብዙ ነገሮችን መልኩንም እየቀየረ አውታሩንም እያሰፋ በቱሪዝምም በኢንቨስትመንትም በሁለት ሀገሮች ለምሳሌ አንተ ካነሳው አንፃር ሞሮኮ አፍሪካ ውስጥ የምትገኝ ሀገር ነች በጣም ይገርም ነገር ግን ሞሮኮ የአፍሪካ ዩኒየን አባል አይደለችም ብቸኛ ሀገር ያለችው ሞሮኮ ነውና ምናልባት በሁለት መንግስታት መካከል በአፍሪካ ደረጃ ተሰራውን ስራ እናንተ በተቋም ደረጃ መስራታችሁ ትልቅ ነገር ነው እኛም እንደዚህ ፕሮግራም ይሄ በጣም ሀገራችን የሚፈልግ በተለይ አሁን ኢትዮጵያ ካለችበት ቁመና አንፃር ብዙ የሚፈልግ ነው ጊዜው የሚፈልግ ነው ትብብርን ይፈልጋል ብዙ ሰው በግለሰብ ደረጃ በተቋም ደረጃ ለሀገሩ አምባሳደር መሆን አለበት ኢትዮጵያ ለምሳሌ የኮሪደር ልማቱ መሰል ጉዳዮች የግብርናው ግድቡ እያለቀን ያለው አፍሪካን የሚቀልብ ነው ውሃ ብቻ ምክንያቱም ድሮ አባይን መጠጣት ብቻ ሳይሆን ሰው ሊበላም ነው ያሳው አለና በዛ መልኩ ይሄ ትልቅ ነገር ነው ማንንም ሰው የሀገሩ አምባሳደር መሆን አለበት መልካም በተለይም የፕሮግራማችን አካታችነት የሚያተኩረው በአማራጭና አካታች የሆነ የፋይናንስ ተቋም ነው በተለይ የወለድ አልባውና አንተ ደግሞ እዚህ ትምህርቱም ልምዱም በደንብ አለህና በተለይ አጠቃላይ ምናልባትም ብዙ ጊዜ በፕሮግራም ይጠቅሰዋለሁ እንደው ተክለኛ እድሜውን 12 አመት ይሆነዋል ፌብሩዋሪ ሲያልፍ አሁን 13ኛ አመቱን እየያዘ ነው ኢትዮጵያ ውስጥ የወለድ አልባ ፋይናንስ በተለይ ባንኮቹ ላይ ከዛ በኋላ ኢንሹራንስ መጥቷል እንደው እንደ አስተዋዝነትህም እንደ ቢዝነስ ባለሙያነትም እዚህ ነገር ላይ ጥናትም ትምህርት እንደተማረ ሰው አጠቃላይ በዚህ በ12 አመት ውስጥ የተካሄደው ኢትዮጵያ ውስጥ የወለድ አልባ ፋይናንስ ስርዓት እንደ አስተዋዝነትህም እንደ ኦፕሬሽንም በአጠቃላይ ከሸሪዓም አንፃር ኮኦፕሬሽንም አንፃር ነው ተገመግመዋል እንደው በአጠቃላይ ይሄ አይኤፍቢ ወይ ኢንተርሲሪ ባንኪንግ የሚባለው ወይ ወለድ አልባ ዘርፍ ምናልባት ጥቅልል ባለ መልኩ ያው የሳሳቱ ግንዛቤዎች አሉ ይህ ዘርፍ ዘ ቢዝነስ ፒውር ቢዝነስ ነው ማለት ፒውር ቢዝነስ ነው ቢዝነስ እንደመሆኑ መጣን ያደጉ ዴቨሎፕድ የሆኑ ሀገሮች እንደነ ዩኬ እና መሰል አውሮፓ ሀገሮች ጭምር እየተጠቀሙበት ያለ ሲስተም ነው ጥቅልል ባለ መልኩ እንግዲህ ሰው ግልጽ እንደሆነለት ማለት ነው ልክ ነው ብዙ ጊዜ ያው የሳሳቱ ግንዛቤዎች በዚህ ጉዳይ ላይ ስላሉ ቢዝነሱ አዋጭ ነው ትርፋማ ነው ብሎ ነው ይገብቶበት ፕራክቲስ ያደርጉ ያሉት ከኛ ከኢትዮጵያ ጋር ደግሞ ማለት ነው ምክንያቱም ኢትዮጵያ የፈርስት ሂጅራ የመጀመሪያ ሂጅራ የተደረገበት ሀገር ናት ከመዲና ቀጥላ እስልምና ሃይማኖትን እንግዲህ የተቀበለች ሀገር ናትና በእንዲህ አይነት ዘርፍ ደግሞ መቅደም ነበረባት አንፎርቹኔትሊ አሁን እንግዲህ የ10 ምናምን አመት ታሪክ ነው ያለ ነው ማለት ነው ያው አልመሸም አሁንም እድሉ አለ አሁንም ጊዜው አለ እድሉ አለ ስለዚህ ወለድ አልባ ባንክ በጣም ሌት ሆነናል ነው የመጀመሪያ መልእክቴ በጣም ነው የዘገየ ነው ስለዚህ ይሄ ቢዝነስ ለሀገር እንደ ሀገር ትርፋማ የሆነ የባንክ ሲስተም የባንክ ሴክተር ነው ኢንዱስትሪ ራሱን የቻለ ኢንዱስትሪ ነው ይሄ ኢንዱስትሪ ለሀገር ቢዝነስ ሀገርን ኢኮኖሚ ከፍ ለማድረግ አዋጭነት ስላለው ሌሎች ፈረንጆች እየተጠቀሙበት ነው ያሉት እኛ ደግሞ በሁለት መልኩም እንደ ሃይማኖትም እንደገና ደግሞ እንደ አዋጭነቱም በሁለቱም መልኩ ምን ልንጠቀምበት ወደንሳው ግዴታችን ነው አሁን ላይ ምክንያቱም ሌሎች ዓለሞች ኦሬዲ እየተጠቀሙበት ስለሆነ እየተጠቀሙ የኖሩበት ስለሆነ እኛ ባንገባበት ተጎጂ ነው ምን ሆነው ከዓለም ውጪ ነው ምን ሆነው ማለት ነው ከሲስተሙ ውጪ ተሆናለ ማለት ነው ከዓለም ሲስተም ጋር አብረካለድ ከየት መድረስ አትችልም እንደ ሀገር ማለት ነው ወለድ አልባ ባንክ ሲስተምን ማሳደግ የፍላጎትና የበጎ ፈቃደኝነት ጉዳይ ሳይሆን ግዴታ ማለት የሀገር ህልውናን የህልውናው ጉዳይ ነው ምክንያቱም እቺ ሀገር በኢኮኖሚ ከፍ ብላ
ከሌሎች ሀገሮች ጋር ለመወዳደር የግድ መያዝ ያለባት አንዱ ግዴታዋ ስለሆነ ነው በጎ ፈቃደኝነት አይደለም ማለት ነው ሙስሊሞች ስላሉ ስለጠየቁ ነው ያ አይደለም ሙስሊሞች መጠየቁ ዳት አዲሽናል ኢሹ ነው ሶ አሁን ግን እንደተቃላይ የወለድ አልባው ሴክተር ተከፍቶ እንግዲህ ኤኒ ኢንዱስትሪ ኤኒ ቢዝነስ ከትንሽ ጀምሮ ነው በሂደት ነው እየተስተካከለ እየተሻሻለ መጥቶ ትልቅ ደረጃ ላይ መድረስ የሚችለው ይሄም ወለድ አልባው ዘርፍ እንግዲህ ዛሬ 10 ምናምን አመት ተጀመረ የሆኑ ባንኮች ጀመሩ ኦሮሚያ እንግዲህ በወቅቱ ኦሮሚያ ኢንተርናሽናል ባንክ ወደ ኮመርሻል ባንክ እነዚህ ናቸው በዊንዶ ሌቭል ያው የጀመሩት እንደምናቀው ብዙ ፈተና ነበረባቸው በሂደት ነው የመጣው በዊንዶ እያለ እንግዲህ አሁን ያለነበት ወደ ፉል ፍሌጅድ ባንኮች በአሁን ሰዓት በኢትዮጵያ ውስጥ 4 ፉል ፍሌጅድ ባንኮች አሉ ሌሎች ደግሞ ሁሉም በኢትዮጵያ ውስጥ ያሉ ባንኮች በመስኮትም በቅርንጫፍ ደረጃም ደግሞ ዲሊጌት እንትን አርጎ ጫፍም እየሰሩ ነው ያሉት አሁን ከተነስተን ይደረስን በሚለው ጥሩ ሌቭል ላይ ነው ያለነው እንደ አጠቃላይ እንደ እድገቱን በተመለከተ ግን ቴክኒካሊ ደግሞ ፕሮፌሽን እንደ አንድ ፕሮፌሽናል እንደሆነ አካል ደግሞ ማየት ይጠበቅብሃል በቁጥርና በሆነ መልኩ ካየ ነው ኦኬ ለውጥ ነው ጥሩ ነው የኢትዮጵያ ህዝብ ቁጥር እንኳን እየጨመረ ይሄደ ነው እውነት ነው ጥያቄ 100 ሚሊዮን ነበር ያለ ማቃ 80 ነበር አሁን 130 ሚሊዮን ኦር ሰምቲንግ ላይክ ዳት እየሆነ ነው ያለው ስለዚህ ኤግዛክትሊ ቁጥር አልተካሄደም ስፔሻሊ የተወሰነ ስታቲስቲክስ በተወሰነ ጊዜ ራሱን እንትን ያደረገን ያለው ራፍሊ ግን መገመት ይችላል ስለዚህ ያ ማለት የ13ም በለው 12 አመትም ሂስትሪ ያለው ወለድ አልባው ባንክ አሁን ያለበት ሌቭል ላይ ደርሰናል በጣም ጥሩ ነው ማሻአላህ የሚያስብል ግን አይደለም ጅምሩ ጥሩ ነው እስኩድ ግን መሰራት ያለባቸው በጣም በርካታ አሳይመንቶች አሉ እነዛን አሳይመንቶች ብንሰራ ኖሮ በሚፈልገው ሌቭል ብንሰራ የበለጠ ሌላ ትልቅ ደረጃ ላይ መድረስ እንችላለን እንደው ለምሳሌ ወለድ አልባው ባንክ አንዱ ወለድ አልባ ባንክ አይኤፍቢን እንዴት አድርገን እንደ ሀገር ተጠቅመንበት መሬት ላይ ያለው ፖቴንሻል እንዴት ልንጠቀመው እንችላለን ምክንያቱም ይሄን ባንክ ስራ ብንሰራ ኖሮ በትክክል በተገቢው መልኩ ስራ ብንሰራ የግን አዌርነስ ክሬሽን ላይ ግንዛቤ ማስጨበጥ በትክክለኛው መልኩ መስራት ብንችል ባንኩ የሆኑ ሙስሊም ኮሚኒቲ የሚጠቀምበት ሳይሆን የኢትዮጵያ ህዝብ ሊጠቀምበት የሚችል ሴክተር ነው እንደ ማንኛውም ኮንቬንሽናል ወለድ የማይፈልግ ያው ወለድ ጋር የተለያዩ ጉዳዮች ስላሉ ያን የማይፈልጉ ብዙ ኮሚኒቲዎች አሉ ከሃይማኖትም ከካልቸርም ከተለያየ ፐርሰናል ፍላጎቱን ጨምሮ ማለት ነው ስለዚህ በርካታ ምናልባት 50 60 ሚሊዮን ሳይሆን 80 ሚሊዮን ነው ያው ለባንክ ባንክን የመጠቀም አቅም ያለው ማለት በእድሜ ሊሆን ይችላል ወይ በተለያየ መልኩ በስራ ባህሪ ሊሆን ይችላል ባንክን መጠቀም የሚችለው ፖቴንሻልን ሁሉን መጠቀም እንችል ነበር ይሄን ለመጠቀም ግን ከፖሊሲ ሜከሩ ጀምሮ ናሽናል ባንክ የተለያዩ አስፈላጊ የሆኑ አስፈላጊ የሆኑ ዳይሬክቲቮች ማማሪያዎች አዋጆች እና መሰል በጣም አሳሪ የሆኑ ህጎች ፕሮዳክቶችም ጭምር ምክንያቱም ፕሮዳክቶች ስማቸው አለ ወደ መሬት ሰንጠታ ግን ፕሮዳክቶቹ እነዚህ ፕሮዳክቶች ከስም በዘለለ ወደ መሬት ለማውረድ የሚያስፈልጉ መመሪያዎች ዳይሬክቲቮች አሰራሮች መዘርጋት መቻል አለባቸው ይሄ የማን ኃላፊነት ነው አንዱ ተጠያቂው ናሽናል ባንክ ብሔራዊ ባንክ ነው ያ ማለት እዚህ በየባንኩ ያሉ ደግሞ ባንኩም የራሱን ስራ መስራት አለበት ማለት ነው ባንኩ ምክንያቱም ባንኩም የሚያስፈልጋል በዚህ ዘርፍ ላይ ፕሮፌሽናል የሆኑ አካላት የሚያስፈልጉትን ጥናቶች አድርጎ ስለ ፕሮዳክቶቹ ሊሆን ይችላል ስለ ሌሎችም ጉዳይ በደንብ አጥንቶ ለብሔራዊ ባንክ በማቅረብ ፕሮፌሽናሊ ሰፖርት በማድረግ ናሽናል ብሔራዊ ባንክ ደግሞ ይሄንን ፎከስ አድርጎ ማለት ለኮንቬንሽናል ባንኩ መስጠውን ቫልዩ ከተሳካ ከዛም በላይ ከፍ አድርጎ አዲስ ኢንዱስትሪ እንደሆነ በጣም ካልሆነ ግን ቢያንስ ኢኳሊ እንደ ልጅና እንደ ምንድነው የእንጀራ ልጅና እንደው የእንጀራ ልጅ ሳይሆን እንደ ዋና ልጅ በቃ ስለዚህ ብሔራዊ ባንክ ኢኳሊ መታየት አለበት ማለት ፕራክቲካሊ እኔ ቲዮሪን ይያልኩ አይደል ቲዮሪቲካሊ ኢኳሊ እየታዩ ነው ያለው ቲዮሪቲካሊ ግን we are talking about the reality መሬት ላይ ያለው ተጨባጭን እያወራን ያለው ስለዚህ ኢኳል ቫልዩ ተሰጥቷቸው በእኩል ደረጃ ፎከስ ተሰጥቶ ከተከደ ለሀገር ትልቅ ለውጥ በአጭር ጊዜ ውስጥ ማምጣት እንችላለን
ስለዚህ ናሽናል ባንክ ብዙ አሳይመንት አለበት ማለት ነው በተመሳሳይ ደግሞ እነዚህ ፉል ፍሌጅድ ባንኮችም ይሁኑ ወይ ደግሞ በቅርንጫፍ ደረጃ ለምሳሌ ኮሜርሻል ባንክ ወደ በጣም ብዙ ቁጥር 150 በላይ በብራንች ደረጃ ከፍቷል እኮ ራሱን የቻለ ማለት ነው ሶ ይሄን ያህል ማለት ኮሜርሻል ባንክ ኢትዮጵያ ውስጥ እንግዲህ ትልቅ ትርጉም ያለው ባንክ ነው የመንግስት ባንክ የህዝብ ባንክ ነው ትልቅ አቅም ያለው ባንክ ነው ተደራሽነቱ ሰፊ ነው ስለዚህ ይሄ ባንክ ደግሞ ልክ ብራንች በመክፈት ላይ እንደተሳተፈው ከናሽናል ባንክ ጋር ሆኖ ደግሞ ለሀገር ሊጠቅሙ የሚችሉ መመሪያዎች ዳይሬክቲቮች እና መሰል ይሄ አሳሪ የሆኑ ህጎች የሁሉ ስራ ቢዝነስ ነው አሁን እያወራን ያለው ቢዝነሱን የሚያስሩ ህጎች ናቸው አሁን እንቅፋት መሆኑት አሁን አሳሪ የሆኑ ህጎች ያስፈልጉም አይደለም ቢዝነስ ሊያሰራ የሚችል ኢንቫይሮንመንት መፈጠር መቻል አለበት ለቢዝነሱ ቁልፍልፍ ካለ አይሰራም አሁን እኛም የሆነ የፕሮዳክቶችን ስም መጥራት አይደለም የሚያስፈልገው ያንን ፕሮዳክት ስም መጠቀም ነው ለመጠቀም ደግሞ አፈጻጸም ላይ ሊያጋጥሙ የሚችሉ ነገሮች ተዋዝ ግን እንደው እነዚህ ህጎች እውነት ነው ህግ አንድ ነገር ገቨርን የሚያደርግ ፍሬም ውስጥ የሚከት ከዛ ውጭ አትሄድ ብሎ የሚያሳይህ እንድትሰራ ደግሞ ኢንከሬጅ የሚያደርግ ነው የህግ ተፈጥሮ ብዙ ጊዜ ሎ ሜከር ሰር ሎ ብሬከር ይባላሉ አንዳንዱ ህጋዎችም ህጎች ለራሳቸውን ይሰብሩታል ግን እንደው ህጉ እንደው አሳስረው የሚያስቀምጡት ግን እንደው ለምን ይመስላል ባንተ መልከታ እንደው ይኸውልህ እኔ አጋጣሚ እንግዲህ የዛሬ ስንት 10 አመት ነው እኔ ራሴ በወለድ አልባ ባንክ ኢንተረስት ፍሪ ባንኪንግ ቻሌንጅስ ኤንድ ኦፖርቹኒቲ በሚለው ላይ ፔፐር መመረቂያ ማስተርስ መመረቂያን የሰራሁት የዛሬ 10 አመት የነበረው ቻሌንጅ ስቲል እዛው ነው ያለው ሆነ ያህል ያው መሻሻሎች አሉ ያን የሰጠናቸው ሪኮመንዴሽኖች ስቲል እዛው ናቸው በእንትን ልጥቀስልህ ወለድ አልባ ባንክ ትልቅ ኢንዱስትሪ ነው ትልቅ የቢዝነስ ሲስተም ነው ስኪልድ ማን ፓወር አንዱ ቻሌንጅ ነው ዛሬም እንደው ከባለፈው ዛሬ ነው የሚበልጠው ትላንት በመስኮት ደረጃ ነው ሰው ኃይል ነው የሚያስፈልግ ዛሬ ፉል ፍሌጅድ ባንኮች ተከፍቷል ምናልባት አንድ የሚያስፈልግ ዛሬ 10 ሊሆን ይችላል 10 20 30 ሊሆን ይችላል ስለዚህ የሰለጠነ የሰው ኃይል በ10 አመት ውስጥ ምን ያህል አፍርተናል ብሎ ያው እንደ ሀገር ማየት ያስፈልጋል ማን ዳታዎችን ጭምር ዳታዎችን የዛሬ 10 አመት ምን ያህል የሰለጠነ የሰው ኃይል አለን የሰለጠነ ያው ብዙ ትርጉም ብላለው ግን ብቃት ያለው ፕሮፌሽናል የሆነ ሾርት ተርም ትሬኒንግ ይሄ ኦን ጆብ ዴቨሎፕመንት ምናን ሳይሆን ፕሮፌሽናሊ ሰልጥኖ ዲግሪ ኦር ማስተርስ ኦር ፒኤችዲ ወዘተ በሚለው ቋንቋ ብንሄድ በጣም ያዘነግጣል ያው ቁጥሩም እንግዲህ ሪሰርች ይፈልጋል ቁጥሩ ምን ያህል አለን የሚለው ስለዚህ ስቲል ሰፊ ጋፕ አለ ማለት ነው አንድ የሰለጠነ የሰው ኃይል የለህም ማለት በዚህ ዘርፍ ላይ ስራው እየተጎዳ ነው ማለት ነው ምክንያቱም ስራው ዘርፉን ማያቅ ሰው ነው እያመጣ ያለው ማለት ነው አላወቅነት ደግሞ ከባድ ምክንያቱም ስኪልድ ማን ፓወር በሰፊው ከተመረተ አሁን ምናወራው ለብሔራዊ ባንክ ማነቆች ቻሌ ፈተና የሆነውን ብሔራዊ ባንክ የሚያስፈልገውን ኢንፑት ያቀርብለታል ማለት ነው ሪሰርቾችን ያቀርባል ጥናቶችን ያጠናል አሰራሮችን ያቀርባል የእንትና ሀገር ተሞክሮ ኤክስፒሪየንሶችን ያመጣል በእውቀት የተመረኮዘ የመፍትሄ አካል ሶሉሽን ያመጣል ማለት የሰለጠነ ሰው አለ በበዛ ቁጥር የመፍትሄዎችን ያቀርባል ማለት ነው ይሄ ስቲል ማነቆ ሆኖ ነው ያለው ባንኮቹ ላይ ስለዚህ አሁን ባንኮቹ አንድ ይሄ ነው ሌላው ቻሌንጅ እንግዲህ ያው እነዚህ ሌጋል እንትኖችም ቻሌንጅ ናቸው የግንዛቤ ጥራትም ስቲል ቻሌንጅ ነው ብሔራዊ ባንክ ውስጥ ያሉ ሰዎች ራሱ ለዚህ ዘርፍ የበቁ ሰዎች አይደሉም ሊትራሊ ነው እንደው በልብ ሙሉ ተመናገር በማስረጃ ለመናገር ምክንያቱም አላዋቂነት ደግሞ ከባድ ነገር ነው ያን ነገር ልታረግ የምትችለው የሰለጠነ ሰው ኃይል ምርቱ ላይ ፕሮዳክሽን ማምረቱ ላይ በደንብ ጠንክረን ከሰራን የሰለጠነ ሰው ኃይል ካለ ብሔራዊ ባንክ ግዱሉ እዛ ጋር እነዚህ ሰዎች ይወስዳቸዋል ማለት ነው አሁን ሰውም የለም ሲስተሙም የለም ስለዚህ ፖሊሲ ሜከሮችም ይሁኑ ጉዳዩ በቀጥታ ትምህርት ሚኒስቴርን ጨምሮ ጉዳዩን መለከቱ አንዳንድ ጊዜ ስለ ባንክ ስናወራ ስለ ባንክ ኤሪያዎች አይደለም ኔትወርክድ ናቸው አሁን ዛሬ ስለ ትምህርት ሚኒስቴር ነው ማውራት ያለበት ትምህርት ሚኒስቴር ያው አንድ ላይ ተባብረው ማለት ኮላቦሬቲቭሊ ትምህርት ሚኒስቴር ይሄንን ትምህርት as a common course ሳይሆን as a common course ከሃይ ስኩል ኦር ኤሌመንተሪ ጀምሮ ልክ ሳይንስ ትምህርት ስንማር ኢንቫይሮንመንት አለ ምናምን አለ ኑሮ ዘዴ whatever ድሮ አግሪካልቸርም አለ አይደል ነበር አሁን ተብሎ
በጣም ጠቃሚ ናቸው አሁንም ይሄ ወለድ አልባ ባንክን በተመለከተ ይሄንን ኢንዱስትሪ ይሄንን ሙያ ከታች ጀምሮ ልጆች እየተማሩ መጡ ሙስሊም ክርስቲያን ሳይባል ትምህርት ቤት ላይ እንደምንሰጠው እንደ አንድ ኮመን ኮርስ በታችኛው ሌቭል በሰጥ ሃይ ስኩል ላይ ከፍ ያለ ቢሄድ ዩኒቨርሲቲ ላይ ደግሞ ራሱን የቻለ ዲፓርትመንት ሳይሆን ስኩል ሆኖ ራሱን የቻለ ስኩል ኦፍ ሜዲሲን ስኩል ኦፍ ሎው ስኩል ኦፍ ኢንጂነሪንግ እንደምባለው ስኩል ኦፍ ኢንተረስት ፍሪ ባንኪንግ ተብሎ በመጣ ተማሪዎች ደግሞ ዩኒቨርሲቲ ሌቭል ያሉ ተማሪዎች አዝ ኤ ኮመን ኮርስ ልክ እንግሊዘኛ ቋንቋ ኮመን ኮርስ ነው አይደል ልክ እንደ እንግሊሽ እንደ እንግሊዘኛ ቋንቋ እንደ ማትስ አዝ ኤ ኮመን ኮርስ ጀነራል ለሆነ ኖሌጅ ቢወስዱት ይሄ ዘርፍ ላይ በተሰራ የሰለጠነ የሰው ኃይል እጥረት በአንዱ እንቀርፋለን ነው አሁን እንደ አንዳንድ ጊዜ የምንሰማቸው የሰለጠነ የሰው ኃይል እጥረትን ለመቀነስ ወደ ተለያዩ ሀገሮች ሰው ልኮ ማሰልጠን ወይ ደግሞ ይሄ ዘላቂ መፍትሄ አይደለም ኦኬ እሳት ማጥፊያ ነው ዘላቂ አይደለም ስለዚህ እዚህ ሀገር ላይ ግን ይሄ ነገር ልክ አሁን እንግዲህ ክቡር ጠቅላይ ሚኒስትራችን በጣም ነው አፕሪሺየት የምናደርጋቸው በጣም ነው የምናመሰግናቸው ልክ ይሄንን እንደፈቀዱልን ያው ተከልክሎ የነበረውን ነገር ተዘግቶ የነበረውን የወለድ አልባውን ሲስተም ከፈቀዱ ተከፈተ እየተሰራ ነው ያለው አሁን ደግሞ ምን ያስፈልጋል በዚሁ በትምህርት ፖሊሲ አካባቢ ላይና በትምህርት ሚኒስቴርና ባንኮቹ አብሮ ተናቦ ብሔራዊ ባንክ ሆኖ ተናቦ ይሄ ባለድርሻ አካላት መባለው ተናቦ የሰለጠነ የሰው ኃይል እጥረት ሁሉ የሰለጠነ የሰው ኃይል እጥረት አለ ብለን ተረት ከምናወራ መቅረፍ በቃራት ነጥብ ዩኒቨርሲቲ ላይ አሳይን ማድረግ ባጀት መመደብ ምክንያቱም ዩኒቨርሲቲ ተማሪ እየገባ ነው ያለው አስተማሪዎች አሉ ፍላጎቱን በጣም አለ ዲማንዱ ሃይ ነው አሁን እኮኛ ይሄን ነገር እንድናወራ የተገደድ ነው ዲማንድ እንደ ሰፕላይ ነው የምትሉት ወይ ምንለው ያው ፕሮፌሽናችን ፍላጎቱ ከፍተኛ ነው በርካታ የወለድ መጠቀም አይፈልግ ማህበረሰብ ሜዳ ላይ ነው ያለው ስቲል ባንክን መጠቀም አልጀመረም በቁጥር ኮድ በዳታ በመጣ ትንሽ ነው ቁጥሩ በፐርሰንት እኮ 10% አካይ ነው የሚል እንትን ምናልባት ከኢትዮጵያ ለውጥ ከገንዘብ መውለጦ በፊት እኔ በትክክል ዳታው ነበርኝና 20 ሚሊዮን የባንክ ከስተመሮች ነው ያሉት ያ ማለት ኡስታዝ ኑረዲንም ነብዩም ሌላም ሰው 456 አካውንት አለው እንጂ 20 ሚሊዮን ሰው ይዱ አይደለም 20 ሚሊዮን አካውንት ነው ያለው አንድ ሰው 10 ቦታ ነው ያለው እንጂ ባንክ ወደ ባንክ ብዙ ሰው አልሄድም ንግሩ ያንተ አዎ ስለዚህ አሁን ቢያንስ እንበልና ኢትዮጵያ ውስጥ 130 ሚሊዮን ህዝብ አለ ብንል ከ130 ሚሊዮን ህዝብ እንዱ 60 ሚሊዮን ህዝብ ባንክ የመክፈት ፍላጎትና አቅሙ ኤክስፖዠሩ አለው ብለን ብንል 60 ሚሊዮን ህዝብ ኦልሞስት ከ60 ሚሊዮኑ ምን ያህል ፐርሰንት ተጠቅመናል ነው ምን ያህል ወደዚህ ዘርፍ ወደዚህ ሴክተር አምጥተናል ነው ስራ ብንሰራ ማምጣት እንችላለን የሰለጠነ የሰው ኃይል እንግዲህ መቅረፍ የሚያስፈልገው ይሄን የሚያክል ማርኬት እየባከነን ያለው ይሄን የሚያክል አሁን ኢትዮጵያ ሁሉ በድህነት ነው ድህነት ማለት አይደል ኢንቨስተር እየፈለግን እኮ ከውጪ አሁን እኛም ይሄ ቀደም የጠቀስነው ኢንቨስተር ልናመጣ ነው ኢንቨስተር ቱሪስት ልናመጣ ነው በጣም እንዴ አይነት እድላች እጃችን ላይ ደግሞ ወርቃማ እድሎች ደግሞ ብንጠቀምበት ምንድነው ምን ሆኖ በጣም ብዙ ታሪክ መስራት እንችላለን ስለዚህ አንዱ የሰለጠነ የሰው ኃይል መቅረፍ ያስፈልጋል አንዱ ያው ቻሌንጅ ስለሆነ ማለት ነው ሌላው ያው ብዙ ቻሌንጅ ላይ ብቻ ሰው ኦፖርቹኒቲ እኮ ግን አለ ያው አሁን 60 ሚሊዮን ህዝብ ኦፖርቹኒቲ ነው እድል ነው መልካም አጋጣሚ ነው ይሄን 60 ሚሊዮን 70 ሚሊዮን ዋቴ 80 ሚሊዮን ሊሆን ይችላል ስራ ይፈልጋል የቁጥር ኢሹ አይደለም ሪሰርች ሰርተን በትክክል ግንዛቤ ብናስጨብጥ ህዝባችን አዌር ቢሆን ሚዲያዎቻችን በሙሉ ፎከስ ሰጥቶ እናንተን ጨምሮ የናንተ ሚዲያ ፋና ኦር ዋቴቨር ሌላ ሁሉ ሚዲያዎች ፎከስ ትኩረት ሰጥቶ ለምሳሌ ትዝ ይለኛል የጤና ባለሙያም ነኝ በሌላኛው መልኩና ያው ኤችአይቪ ኤድስ መከላከል ላይ ሰራው ትልቅ የግንዛቤ መስጨበጫ ነበር ዛሬ አይደለም እንግዲህ ድሮ በቲቪ ብቻ ፌስቡክ አልነበር ምንም አልነበረም ስለዚህ ለህይወት ዋጋ ተብሎ ሁሉ ሰው በቃ ፈራ ያው ፈጣሪን ፈርቶ አላህን ፈርቶ ምናምን ላይሆን ይችላል በተለይ መልኩ ግን ከዛ ያስፈራ ስለነበረ ግንዛቤ ሲሰጥ የነበረው አዌርነስ ክሬሽን የግንዛቤ ማስጨበጫው ህዝብ ሁሉ ገጠሩ ጭምር የሆነ መርፌ ያየ ሲደነግጥ ነበር በዛ ሌቭል ማለት ነው ኦፍ ኮርስ ምንም እንትን ባይሆንም ሶ
ልክ እንዲህ አይነት ካምፔን ዘመቻዎች ያስፈልጋል ህዝብ ግንዛቤ እንዲኖር ህዝብ ግንዛቤ በማስጨበጥ ሚዲያዎች በሙሉ ስለ ወለድ አልባ ስለ ባንኮች ምናምን ቢያነሳሱ ሰው ብር እኮ ሊኖር ይችላል ሊያጠፋ ይችላል እጁ ላይ ካለ ሴቪንግ ሲስተሙ ራሱ ብዙ ነገሮች አሉ እንግዲህ ቴክኒካል ኢሹዎች ሶ አዌርነስ ላይ ግንዛቤ ማስጨበጥ ግንዛቤ ማስጨበጥ ህዝብ ላይ መስራት ያስፈልጋል ይሄ ፖሊሲ ሜከር ላይ መስራት ያስፈልጋል ገቨርንመንት ኤሪያ ላይ ባሉ አጠቃላይ እንደገና ደግሞ ሙያተኞች ባንክ ላይ ያሉት ራሳቸው የተሳሳተ ይሄ ሚስ አንደርስታንዲንግ ያላቸው በቂ ግንዛቤ ያላቸው ማለት ለምሳሌ ኮንቬንሽናል ያሉት ፕሮፌሽናል ሆኑ ሰዎች ራሳቸው ስለዚህ አዌር መሆን መቻል አለባቸው ራሳቸው እኛ ዳታ ኮሌክሽን በመንሰራበት ጊዜ ሪሰርች ሲሰራ አንድም የተሳሳቱ ግንዛቤዎች አሏቸው ይሄ ሃይማኖታዊ አርጎ የማሰብ ነገሮች አሉ which is wrong ፕላስ ደግሞ ስለዚህ ክሎዝድ ማይንድ ነገሮች አሉ አእምሮ ዝግ ነው ብሎክድ ነው ማለት ነው ይሄ መከፈት መቻል አለበት በቃ this the ቢዝነስ ነው የሸሪዓ ህግን የተከተለ ቢዝነስ ነው አማራጭ ቢዝነስ ነው የሸሪዓ ህግን የተከተለ አማራጭ ቢዝነስ ነው ሐላል ቢዝነስ ነው ዓለም እየሄደበት እየተጠቀመበት ፈረንጆች ጭምር እየተጠቀሙበት ያለው ቢዝነስ ስለሆነ እኛ ይሄንን ደግሞ በሚገባ ሌቭል አልተጠቀምንበትም ነው በመጠን ደረጃ ለመጠቀም ያስፈልጋል ከመንግስት ስራ ይፈልጋል ከባንክ ኤሪያው ላይ ሴክተሩ ላይ ካሉት አካል በጣም ከፍተኛ ስራ ይፈልጋል ፖሊሲ ሜከሮች ጋር ስራ ይፈልጋል ህዝብ ጋር ስራ ይፈልጋል ለህዝብ ደግሞ አንድ ጥያቄ አለኝ ያው እኔም ጭምር ማለት ነው ወደ ራስ ሁሉ ጊዜ ነገሮች ኤክስተርናላይዝ ይሄ ውጫይ ማለት ተገቢ አይደለም በፊት ባንክ ተከለከለ ወለድ አልባ ባንክ ተከልክለናል ብለን እያለቀስን ነበር ትዝ ይልህ እንደሆነ ሁሉ በቃ እንዲወቀ ይሄ እንትን እናበዛለን ምንድነው ይሄ ኮምፕሌን ነበር እናበዛለን ምን መስራት እንዳለባቸው ህዝብ ደግሞ እኛ ያወራን ያለነው ፉል ፍሌጅ ስለሆነ ስለ አራቱ ባንክ አይደለም ኢንዱስትሪው ነው ይሄ ኮመርሻል ባንክ ላይ ያሉ ሌሎች ባንኮች ላይ ያሉት ዊንዶዎች መስኮቶችን ጨምሮ በቅርንጫፍ ደረጃ ያሉትንም ፉል ፍሌጆችን እኛ እኮ አድቫይዝ ያደርግን ያለነው ንግድ ባንክም ፉል ፍሌጅ ያደርግ ነው ያልን ያለና ባንኮቻችን በተለይ ይሄ ግንዛቤ ማስጨበጫ የመባለው ነገር ምን አለ መሰለክ በዚህ በእንትን ላይ ካፕ መባል ነገር አለ ኖሌጅ attitude and practice ሰው ስለ ወለድ አልባ ባንክ ጥቅልል ባለ መልኩ ይሆን ያውቃል ስላወቀም ነው መብት ይከበር ብሎ ጥያቄ ሲያነሳ የነበረው በሰላማዊ ሰልፍን በምንም ባንክ ወለድ አልባ ባንክ ይከፈተል ወዘተ ብሎ ጥያቄ ሲነሱ ነበር በሰላማዊ ሰልፍ ጭምር ማለት ነው ሶማልስ ተመለሰ ይሄ ነው በቃ ውጤቱ አይደለም ስለዚህ የጠየቀውን ጥያቄ እኔ አንተም የጠየቅነው ጥያቄ እንደ ማህበረሰቡ ባንኮቹ በአግባቡ ይጠቀም አንድ ይሄ ባንኮቹ ደግሞ ወደ ማህበረሰብ ወርዶ ይስሩ ኢትዮጵያ ወደ ዓለም አቀፉ የቢዝነስ ስርዓት ውስጥ እየገባች ነው ያለው ስለዚህ እንትና ባንክ ጋር መርጅ ማድረግ አለበት ሲባል ክራይቴሪያዎች አሉ እነዚህ ይሄ ኢንቨስትመንት በደንብ ያጠናዋል ማለት ነው በደንብ ይሄ ብትንትን አድርጎ ነው የሚያጠናው አጥንቶ ሊያዋጣው የሚችለው ያለው ካፒታል ያለው ፋይናንስ ያለው የሰው ኃይል ወዘተ ቴክኒካል ነገር በሙሉ ስለዚህ ታይቶ ነው ኤከሌ ጋር መሆን አለበት ኤከሌ ጋር ይሄኛው ባንክ ስር ይሄኛው መግባት አለበት ብሎ የሚወሰነው በፍላጎት ሳይሆን ባለ አቅም ባለ ችሎታ አቅም ያለው ካፒታል ያለው ባንክ ሌሎች በራሱ ስር የማስገባት እድል አለው ማለት ነው ስለዚህ 15 ባንኮች ውስጥ ለማግባት እነዚህ ፉል ፍሌጅ ባንኮች የተባሉትን ሙሉ ወለድ አልባ ባንኮች አካባቢ ለበተለይ ትኩረት ሰጥቶ ማህበረሰባችን እነሱ ላይ ተጠቅሞ እነሱ ሰርቫይቭ አድርጎ እንዲቀጥሉ የማስደረግ ይሄን ኦፖርቹኒቲ እንጠቀምበት ይሄን የመሰለ መልካም አጋጣሚ ኦፖርቹኒቲ ይሄው ፈረሱ ይሄው ሜዳው ተብሎ ተፈቅዶልን ሁሉም ይሄን እድል ስኬታማ አድርገን ኢትዮጵያ አድጋ የበለጸገች ሀገር ውስጥ ሳርታ እንድንሰለፍ ምኞቴ ነው ኡስታዝ ለነበረ ውድ ጊዜ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ ከበር መስከን ያቀርብኩኝ የሳምንት እንግዳዬ እንግዲህ ሁለገብ ሰው በጤናው በቢዝነስ ትምህርት ላይ እንደዚሁ ደግሞ የሃይማኖት አባትም ነው እና እንግዳዬን ኡስታዝ ኑረዲን ቃሲምን እዚህ መተለ ሰጠኸኝ ሰፊ ማብራሪያ በሰፊ ተመልካቾችም እጅግ የከበር መስከን ያቀርባለሁ ሳምንት በተለየ እንግዳ በተለየ እስከምትገናኝ መልካም ሳምንት